መነኩሴው አርበኛ ታጋይ ነኝ እያሉ ነው። የኢትዮጵያ ባንዲራ መቀየሩን አስመልክቶ አንዳንድ ነቢያት ነን የሚሉ ሰዎች በትንቢት እየተናገሩ እየሰማናቸው እንገኛለን። ዲያቆን ሄኖክ ኃይሌ ያለቀሰበት ምክንያት ምንድነው? ይህንን ሰሞን ወንድሞቻችን እጅግ በጣም ትልቅ ታሪክን ሰርተዋል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ፣ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህንን ሰሞን ትንሽ ጠፋ ብለናል በአንዳንድ ጉዳዮች ምክንያት፣ ግን ደግሞ ተመልሰናል። ሁሌ እንደምታደርጉት ይህን ቪዲዮ ላይክ አድርጋችሁ ጀምሩት። እንደ ሁሌው ይህ ቪዲዮ 5000 ላይክ እንዲደርስ አድርጉት። ዛሬም በቪዲዮአችን ወቅታዊና አስተማሪ ቪዲዮዎችን ይዘናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ባለፈው ቪዲዮአችን ጥያቄ እንደጠየቀኝ ይታወቃል። ከመለሱ ሰዎች መካከል እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ጥያቄ አለን። ጥያቄው ሽልማት ይኖረዋል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቪዲዮአችን እንጀምራለን። እንደምን ሰነበታችሁ? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲያው እግዚአብሔር ማን ይተርኩሰን እንጂ እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትል ኩምሽሽ በቃ እንዲሁ ለተቸገረ እንድናዝን አረማመዳችን እኮ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስንቶቻችሁ እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ወይ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተ ክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባን ዓመታችን ነው፣ ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋ መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱን እንዲጠላን ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራን። ለመምህራችን እግዚአብሔር ያገልግሉ ዘመናቸውን ያርዝምልን። እንግዲህ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን የነገሩን ነገር ልክ ነው። ሁላችንም በጭንቅና በመከራ ሰዓት ነው ወደ ቤተክርስቲያን የምንሄደው። ያነ ጭንቅና ያነ መከራ ደግሞ አልፎ ደስታው ሰዓት ደግሞ ሲመጣ ቤተክርስቲያን ሄደን ደስታችን የምንገልጽ ሰዎች የለንም። ለምሳሌ እንኳን ብንወስደው አንድ ተማሪ ፈተና ሲደርስ ሂዶ ቤተክርስቲያን ይህንን ፈተና እንዲያው እግዚአብሔር እንዲረዳው በጣም ብዙ ጸሎት ያደርጋል። ሲመረቅ ግን ያነ ተማሪ ጋውኑን ለብሶ ቤተክርስቲያን አይደለም የሚሄደው ጭፈራ ቤት ነው፣ ደስታውን የሚያሳልፈው ቤት ነውና በሐዘንና በመከራ ሰዓት ብቻ ሳይሆን በደስታችንም ጊዜ ቤተክርስቲያን መሄድ እንዳለብን ከቤተክርስቲያን መራቅ እንደሌለብን ርዕሰ ሊቃውንት አባ ገብረ ኪዳን እጅግ በጣም ደስ የሚል ትምህርትን ያስተማሩ፣ ቃለ ሕይወትን ያሰማልን። እንቀጥላለን ቪዲዮአችን። ጸልዩልኝ እግዚአብሔር ጤና እንዲሰጠኝ በነገር ሁሉ መከናወን እንዲሰጠኝ። ይሄ አገልጋይ ጸልዩልኝ እያለ ነው። አንድ ነገር ልንገራችሁ፣ ይህ መምህር ቢሞት ማለት ነው እግዚአብሔርን ነው ብላችሁ ድንግል ማርያምን ግን ለምኝልኝ አይልም። ለምን? ኦርቶዶክሶች በምልጃዋ ስለሚያምኑ ዘወትር ቅድስት ሆይ ለምኝልኝ ስለሚሉ እንደማያዋጣው ያውቃልና ቢሞት በድንግል ማርያም ምልጃ ስለሚያምን ለሕዝቡ ይላል ጸልዩልኝ ይላል። በድንግል ማርያም ግን ቅድስት ሆይ ለምኝልኝ መቼም አይልም። ፓስተሩ እንደሰማችሁት ነው። በመልጃ አላምንም ይላል፣ ግን ደግሞ ለህዝቡ ጸልዩልኝ ያለ እየሰማነው እንገኛለን። ምልጃ ማለት እኮ ለምኖ ማስታረቅ እንደሆነ አላወቀም መሰል። ግን ማርያምን ጠርቶ መብርሃንን ጠርቶ ቅድስት ሆይ ለምኝልኝ ያላለበት ምክንያት ምንድነው? አሁን ላይ እንዲህ አይነት ሰዎች ቢዝነስ ብለው የያዙት እመቤታችንን መንቀፍ መሳደብ ስለሆነ ቅድስት ሆይ ለምኝልኝ ቢሉ ያነ ቢዝነስ ያነ ነገር እንደሚቀርባቸው ይታወቃልና ለዛ ነው መብርሃንን በድፍረት ጠርቶ ለምኝልኝ ያላለበት ምክንያት። በምልጃ ግን በዚህ መልኩ እንዳመኑ ያየናቸው እንገኛለን። ትንሽ ነው የቀራችሁ፣ እየቀረባችሁ ለማለት ነው። ቀጥላን ቪዲዮአችን። ዝም በያት እሺ። ማዘር ሰላም ዋሉ። ሰላም ይንሳት። ሰላም ትለኛለች እንዴ? ደግሞ ማን ሄኖክ ናስቲ አንዴ ግቡ መጣው። ምን ነው ለምን ዝም ትለዋለህ? ጓደኛ አይደለም? ምን ነው ችግር አለ እንዴ? ማማ የገዛ ልጄ የጎረቤት መሳለቂያ ቡና መጠጫ አደረገች። እማማ የተፈጠረ ነገር ካለ ለምን አይነግሩኝ? ማስጨነቁት። ለምን ልጅ አይወልዱ? ልጅን እኮ የሚሰጠው ፈጣሪ ነው። ይሄው ከተጋቡ 3 ዓመት ሆናቸው። በገባች በወጣች ቁጥር ሆዷን ነው የማየው። አንተስ ጓደኛ አይደለም? አታስታውሰው? አይ ማማ እሱ ልጅ መውለዱን ረስቶት ነው የማስታወሰው። መውለድ የማትችል ከሆነ ለምን አይፈታትም?
እኛ እኮ በዘራችን ወላዶች ነን። ለሁሉም እኮ ጊዜ አለው ማማ። ደሞ አብዝቶ መመኘት ኃጢአትን ይወልዳል። ደሞ እንዲህ ሲናገሩ እንዳይሰሙት። ይስማ። መውለድ የማችል ከሆነ ከቤቴ ትውጣልኝ። እማማ ይስሙኝ እንጂ። ማነሽ? መውለድ የማይችል ልጆት ነው። ምን? የኔ ልጅ? አዎ የእርሶ ልጅ። እማማ እዚህ ሐሳብ ማውጣት ማውረዱትን ትቶ ኪዳነ ምሕረት ሲሄዱ ይንገሩለት። መውለድ እንዳለበት እሱም ባለቤቱም አላጡ። አስተዋሽ ያስፈልጋቸው። የሰው ህመሙ ብዙ ነው። ከፈጣሪያቸው ጋር የሚታገሉትን እነሱ ያውቃሉ። ትዳር ደግሞ ከልጅም በላይ ነው። የራስ ጉድ ጨለማ ነው። ልጄን በከንቱ በደልኳት። ይቅር ትለኝ ይሆን? ይቅርማ ትሎታለች። ቪዲዮ እንዳያችሁት ነው። እንዲህ አይነት ነገሮች እንግዲህ በእያንዳንዳችን ቤት የምናገኘው ነገር ነው። አንዳንድ ሰዎች ግን እንደው ስለ መካንነት ሲነሳ እርግማን የሚመስላቸው ሰዎች አሉ። በዚህ መልኩ ደግሞ አይ የእርሶ ልጅ ነው መካን የሆነው እንጂ ልጅቱ መውለድ ትችላለች ሲባል ደግሞ የሚያሳዩት ነገር አይታችኋል አይደል? አንዳንድ ቤተሰብ አለ እንዲያው በእንዲህ አይነት በትዳር ባሉ ሰዎች ላይ ይገባና የእነርሱ ልጅ መውለድ ከቻለ ሚስቲቱ ደግሞ መውለድ ካልቻለች ለምን ደግሞ አትፈታት ብለው ይመክሩታል። እንደው ደግሞ ሚስቲቱ ደግሞ መውለድ ችላ ሰውየው የነሱ ቤተሰብ የሆነው ደግሞ መውለድ ባይችል ጥላው ብትሄድ ብትፈታው ደግሞ እንዴት ጥላው ትሄዳለች? እንዴት ትዳርን እንደዚህ አድርገው አቀለው ያዩታል እያሉ የሚናገሩ ሰዎች አሉና ከዚህ ጋር ተያይዞ እስኪ ከዚህ ቪዲዮ ላይ የተሰጠ ኮሜንት ነበር። በጣም ደስ የሚል ኮሜንትና አንዴ ላንብብላችሁ። እንግዲህ ኮሜንት ያደረገው ሰው ኤስኤም ይላል። ይህንን ሳይ አንድ እውነተኛ ታሪክ አስታወሰኝ። አንድ በትዳር የሚኖሩ ባልና ሚስት ናቸው እና ልጅ አልወለዱም። የባል ቤተሰቦች እሷን ጠምደው እንዲህ ንቋት ይሰድቧት ነበር። እሷም ችላቸው ትኖር ነበር። ነገሮች ሲበዛባት እንመርመር ትላለች። እሱም እሺ ይላታል። ደግሞ ጊዜው ዓመታዊ የቅዱስ ገብርኤል በዓል ነበርና ወደ ቁልቢ ገብርኤል ይዟት ይሄዳል። እዛም ቃል እንድትገባ ያደርጋታል እና እኔ መውለድ ካልቻልኩ ላተይኝ፣ አንቺም ደግሞ መውለድ ካልቻልሽ ላልተውሽ የሚል ቃልን ያስገባታል። ይመረመራሉ። ከዛም እሱ ይሆናል መውለድ የማይችለው። ነገር ግን እርሱ ቀድሞ ያውቅ ነበር መውለድ እንደማይችል። ያንን ይነግራትና ለዛም ነበር ቃል ያስገባት። ያንን ሰምታ እሷም ታዝናለች። እሱም ለቤተሰቡ ይነግራቸዋል። ከዛም ንግስት አድርገው ያዟት። የሚገርመው ከተመረመሩ በአመቱ በቅዱስ ገብርኤል በዓል እርጉዝ መሆኗን አወቀች። ይሄው ልጁ 5 ዓመት ሆኖታል። ብቻ ለእግዚአብሔር የሚሳነው ነገር የለም ይላል። ይህንን ኮሜንት ያደረገው ሰው እንግዲህ የሚያውቀውን ታሪክ በዚህ መልኩ አጋርቶናል ማለት ነው። እንግዲህ ለሁሉም ነገር ጊዜ ያለው ለማለት ነው። በትልቁም ቢሆን ግን እንዲህ አይነት ነገሮች የሚፈጠሩበት ዋና ምክንያት ምንድነው? ትዳሮቻችንን በቤተክርስቲያን ስርዓት ስለማንፈጽም ነው። በቤተክርስቲያን ስርዓት ትዳራችን ብንፈጽም ኑሮ ቤተክርስቲያናችን ትዳር እስከምን ድረስ እንደሆነ በስርዓት አስተምራ በትዳራችን ጸንተን እንድትኖር ትነግረን ነበር። ግን በዓለማዊ መንገድ በዚህ መልኩ ትዳሮች ሲፈጸሙ እንዲህ አይነት ነገሮች ይከሰታሉ ለማለት ነው። ወንድሞቻችን ያጋሩን ነገር እጅግ በጣም አስተማሪ ነገር ነው። ለሁሉም ጊዜ ያለው ነው። ይቀጥላል ቪዲዮአችን። እግዚአብሔር ሰጥቶን ከሚቀስፍ እንጀራ ይሰውረን። አዎ እግዚአብሔርን የሚያማው ሰው እንዲህ ነው ውጤቱ። እግዚአብሔርን በትዕቢት የሚገዳደረው ሰው እግዚአብሔር የጠየቀውን ሊሰጠው ይችላል። ሰጥቶት ግን እንዲያጣጥመውም አይፈቅድለትም፣ ይቀስፈዋል እዛው። ስንቱ እኮ ነው ለምኖት በሰጠው በእግዚአብሔር እንጀራ ላይ እሱን ሲረሳው የሰጠው እንጀራ መጥፊያ ሆኗል። ያበላው ምግብ ታንቆ መሞቻ ይሆናል። ትዕቢት ስላለብን ነው ሁላችን። አሁን ስንት ክርስቲያን ነው እግዚአብሔር ይጠብቀኛል እያለ ራሱን መጠበቅ ሲያስፈልገው የማይገባበት የት ጉድጓድ አለ። አንዳንዶቻችንማ እግዚአብሔርን እንፈትነዋለን እኮ የማይገባበት ቦታ ገብተን እስኪ ያውጣኝ እንለዋለን። መጀመሪያውኑ እኛ ለምን ገባን እዛ ውስጥ? መጀመሪያውኑ ራሳችንን እዛ ቦታ ውስጥ ለምን ከተትን? ራሳችን ባመጣነው ጦስ ራሳችን በራሳችን በገባንበት ቦታ ላይ እግዚአብሔርን መፈተን ማለት እንዲህ ማለት እኮ ነው። ትዕቢት እንዲህ አይነት ጾር እኮ ነው። በነገራችን ላይ ይሄ እውነተኛ የትዕቢት መገለጫ ነው። ሰው ትዕቢተኛ ሲሆን ራሱን ከመጠበቅና ራሱን ወደ ኋላ አድርጎ እግዚአብሔርን ሊያድነው በሩን የከፈተለትን አምላክ እኔም ኃላፊነት አለብኝ ድርሻ አለኝ ብሎ ከማረግ ይልቅ አይ ከፈጠረኛ ቀር ማኖር ካልከበደው ለምን አይጠብቀኝም ብሎ ቸልተኛ ይሆናል። ትዕቢተኛ የሆነ ሰው ኃጢአቱን ለማጽደቅ መጽሐፍ ቅዱስ ጥቅስ ይጠቅሳል። ልክ እንደ ሰይጣን ሰው ስለ ቅድስና ማወቅ ያለበት ነገር የመጀመሪያው ኃጢአቱን ማወቅ፣ ኃጢአቱን መገንዘብ፣ እንዳይረሳው ደግሞ እግዚአብሔርን መለመን። እስኪ ኃጢአቴን በሉ እንዳልረሳው አቤቱ ጌታ ሆይ እርዳኝ። ወንድማችን እጅግ በጣም እናመሰግናለን። ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ማሳያችሁ ቪዲዮ ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ሆኖ የነበር ቪዲዮ ነው። ይህን ቪዲዮ አንዴ ላሳያችሁ። ከማንም በላይ
እንግዲህ እህታችን እንዳያችኋት ነው። በዚህ መልኩ እንግዲህ ቦርሳዋ ውስጥ ጸሎት መጽሐፍ ይዛ ባስ ላይ ነው ጸሎት ያደረገች የሄደች የምናያትና ይቺ እህታችን እንግዲህ በዚህ መልኩ በቦርሳዋ ደብቃ ጸሎት የምታደርግበት ዋና ምክንያት ምንድነው? ከቤት ለመውጣት በጣም ብዙ ስራን ሰርታ የምትወጣ እህት ልትሆን ትችላለች። ለጸሎት ሰዓት አልበቃትም፣ ግን ደግሞ ግዴታ ጸሎት ማድረግ ስላለባት በዚህ መልኩ በባስ ውስጥ ያደረገች ያያናት እንገኛለንና የሁላችንም አሁን ያለንበትን ህይወት እንዲያው እንድንገመግም የሚያደርግ ቪዲዮ ነው እህታችን በዚህ መልኩ ፖስት የተደረገባትና አብዛኛዎቻችን ጸሎት ማድረጊያ ጊዜ ከቤት ቁጭ ብለን ይዋል ጸሎት ግን የማናደርግ በጣም ብዙዎቻችን ነን። እንዲህ አይነት እህቶቻችን ደግሞ ከቤታቸው ስራ ሰርተው ጊዜ እንኳን የላቸው ሆኖ በዚህ መልኩ ተደብቀው ባስ ውስጥ በቦርሳቸው አድርገው ጸሎት ያደረጉ ያየናቸው እንገኛለንና እጅግ በጣም እኔ ለእህታችን የምናገረውም ነገር የለኝም። ግን ሁላችንም እንግዲህ የእህታችን ቪዲዮ አይተን ራሳችን እንገምግምበት፣ ራሳችን እንመርምርበት ነው የምንለው። እህታችን እንግዲህ እግዚአብሔር መጨረሻሽን ያሳምርልን ነው እንጂ ሌላ ነገር የምንለው ነገር የለንም። እስኪ እናንተ ይሄንን ቪዲዮ ስታዩ ምን ተሰማችሁ? ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም የሚገርም ቪዲዮ ላሳያችሁ። እስኪን ቪዲዮ አይተን እንመለስ። ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው። ትግራይ በትግርኛ ይዘፍንና ሃይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። ኧረ ጎበዝ አጨብጭብ። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለ ጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው የትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ያው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው። መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው። ልክ አሁን መደ ወላቡ እንደሚባለው ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። አጨብጭብ እንግዲህ ማጨብጨብ ነው፣ ሌላ ነገር ምንለው ነገር የለንም። ይህን ሰውዬ ሳይ እጅግ በጣም ዘረኝነት በምን መልኩ ሰፍሮብን እንዳለ ያሳያል። ቅዱስ ያሬድን እሱ ወዶት አይደለም በዚህ መልኩ ኦሮሞ ነው እንደዚህ ነው የሚለው። ቅዱስ ያሬድ እንዲያውም ይህ ሰው ፕሮቴስታንት አማኝ ይመስለኛል። ግን ደግሞ በዚህ መልኩ መልካም ሰሩ ጥሩ ሰሩ የሚባሉ ሰዎችን የኛ ዘር ናቸው፣ መልካም ያልሰሩ ሰዎችን ደግሞ ያንኛው ደግሞ የሌላ ዘር ነው ማለት አሁንም ቢሆን ተገቢ አይደለም። እኔ ምን አይነት ታሪክ አገላብጦ እንደሆነ አላቅም። ብቻ ቅዱስ ያሬድ የተወለደበት የትውልድ ስፍራው ሁላችንም የምናውቀው በትግራይ አካባቢ እንደተወለደ እናውቃለን። አሁንም ቢሆን በትግራይ ተወለደ፣ በኦሮሞ ተወለደ፣ በአማራ ክልል ተወለደ የቅዱስ ያሬድን ቅድስና የሚቀንስበት አይደለም። በዚህ መልኩ ግን እንዴት ዘረኝነት እንዲያው በደም ስራችን ውስጥ እንዳለ በመላው ኢትዮጵያ ተሰራጭቶ እንደሚገኝ እያየነው እንገኛለን። እንዲያውም በዚህ ቪዲዮ ብቻ ሳይሆን በሌላ ቪዲዮ አዳም የእንትን ዘር ነው፣ አብርሃም የእንትን ዘር ነው ያለ ሰውየው ቃል በቃል እየተናገረ ይገኛልና በዚህ መልኩ ቅዱሳን አባቶቻችን የእንትን ዘር ናቸው የእንዲህ ዘር ናቸው በመባሉ ከኛ ከኦርቶዶክሳውያን ላይ የሚፈጥረው ነገር እንደሌለ ሁላችሁም ማወቅ ይጠበቅባቸዋል። ግን እነዚህ ሰዎች እንዲያው የሚናገሩት ነገር ስለጠፋቸው አሁን ላይ ሚዲያ ላይ እየወጡ በዚህ መልኩ እንትና ዘሩ እንደዚህ ነው እንትና ደግሞ እንደዚህ ነው እያሉ በጣም ያልሆነ ነገር ነው እያመጡ እያሰሙን የሚገኙትና እንዲያው ነገ ደግሞ ምን እንደሚያመጡብን አናውቅም። አብረን የምናየው ይሆናል ማለት ነው። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ብረት ሲወለውል ሲያበጃጇል እውነቱ ይነገር ይፈጥኛል። ያው እንግዲህ ቪዲዮ እንዳያችሁት ነው። እኚህ ሰው መነኮስ ናቸው አይደሉም የሚለው ነገር እጅግ በጣም የሚያጠራጥር ነገር ነው። ግን ደግሞ መነኮስ ናቸው ብለን ብንይዘው ደግሞ መነኮስ አባቶቻችን እንዲህ አይነት ተግባር እንደሌላቸው ይታወቃል። ለምን መነኮሳት አባቶቻችን እንኳን በዚህ መልኩ ሙዚቃ ሰርተው ቲክቶክ ፖስት ሊያደርጉ ነውና 24 ሰዓት ሙሉ እንኳን ጸሎት ሲያደርጉ አድረው ውለው ለጸሎት እንኳን ሰዓት የሚያንሳቸው አባቶቻችን ያሉን። በዚህ መልኩ ደግሞ አንዳንድ ሰዎች የመነኮስን ልብስ ለብሰው የማይገባን ስራ በመስራት እንግዲህ መነኮሳት አባቶቻችንን እንድንቃቸው እንደው መነኮሳት አባቶቻችን ስራቸው እንዲህ ነው ብለን ደግሞ ደፍረን እንድንናገር እያደረጉን እያየናቸው እንገኛለን። ይህ ሰው እንግዲህ በቲክቶክ ስሙ ታጋይ ወልደ ሩፋኤል ነው የሚባለው መሰል እና ፖስት የሚያደርገው ነገር እንዲህ አይነት ነገር እኔ ፋኖ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ። ከአንድ መነኮስ ደግሞ እንዲህ አይነት ነገር አይጠበቅም። መነኮስ ዘሩ ክርስቲያን ናት እንጂ መነኮስ ዘሩ አማራ አይደለም። መነኮስ ዘሩ
ኦሮሞ አይደለም፣ ዘሩ ትግሬ አይደለም። በቃ ሁሉን ነገር ትቶታል። ሰው እኮ መነኩሴ ሲሆን ምንጊዜም እንደሞተ ነው የሚቆጠረው አይደለ? እንደሞተ ነው የሚቆጠረው ሲባል ግን በምድር ላይ ያሉ ነገሮች ሁሉ ከንቱ ናቸው፣ በሁሉም ነገሬ እግዚአብሔርን እከተለዋለሁ ያለ ነው እንጂ መነኮስ በዚህ መልኩ ሲፈልግ ሸላይ ሲፈልግ ከዘራውን ይዞ አረንተና ምን አለ የሚል የቤተክርስቲያናችን መነኮስ እንደሌለ ሁላችንም እናውቀው ይገባል። ግን እኔ የሚመስለኝ ነገር ምንድነው ግን አሁን ላይ ተሐድሶ መናፍቃን እጅግ በጣም በስተው የምናይበት ጊዜ ነውና እንደው መነኮሳት አባቶቻችንን ድንጠላቸው እንዴት ወደዚህ ወደ ዘር ይገባሉ ብለን ደግሞ ለአባቶቻችን ያለን ነገር ዝቅ እንዲል በዚህ መልኩ ተሐድሶ መናፍቃን ልብስን እየለበሱ እንዲህ አይነት ነገሮችን ያደረጉ ይሆናል ብዬ ነው ያሰብኩት እንጂ ያው ከአንድ መነኮስ ይህ ነገር እንደማይጠበቅና የመነኮስ ግብሩም ይህ እንዳልሆነ ግን ሁላችን እናውቀው ይገባል። እንዲያው ይህ ሰው ግን እውነተኛ መነኮስ ከሆነ የምታውቁት ሰው ካላችሁ እባክህ በቤተክርስቲያን ስርዓት ኑር እንድትሉት እኔ በዚህ መልእክቴን አስተላልፋለሁ። እናንተ ይህንን ቪዲዮ ስታዩ ምን ተሰማችሁ? በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ይሄ ቪዲዮ የደረሳችሁ ምናልባት እስከ መጨረሻው ብትሰሙኝ ደስ ይለኛል። አንድ መልእክት አለኝ እና ደግሞ እስኪ ሼር አድርጉልኝ። ዘር እየቆጠረ ላለ ባለማህተብ ማለት ነው። በዚህ ዘመን ላይ አንገቱ ላይ ማህተብ አስሮ ዘር የሚቆጥር ብሔር ስር ተወሽቆ ያለ ሰው ካለ እሱ ከሞቱት በላይ ከቆሙት በታች ነው ለኔ። በተለይ እኛ የኦሮሞ ኦርቶዶክሶች ማለት ነው በዚህ ሰዓት ላይ በየትኛውም ሂሳብ ስሌት ዘር ልንቆጥር የማይገባን ጊዜ ላይ ደርሰናል። ዘር መቁጠር በራሱ ኃጢአት ነው። ዛሬ አማራ፣ ትግራይ፣ ደቡብ አሁን ካለው መከራ ልታመልጥ አትችልም። አንገት ላይ ማህተብ ስላለ ብቻ ትሳደዳለህ። ኦሮሞ ስለሆንክም ግን ከዚህ ትተርፋለህ ማለት አይደለም። አትተርፍም። አሁን እያየን ያለነው ነገር ይሄ ነው። የኦሮሞ ፕሮቴስታንቶች በደንብ እየሰሩ ያሉት በገጠራማ ቦታ ላይ አሁን ቤተክርስቲያንን እናጠፋለን እያሉ ነው። በሬውን ነጥሎ ሸጦ አረብ ሀገር የላካት የአባቷን በሬ መልሳ ሳትተካ ያለኝን በጀት በጅታለሁ ኦርቶዶክስ ቤተክርስቲያንን ከኦሮሚያ ከገጠራማ ቦታ ላይ እናጠፋታለን ነው። ያ ማለት ፖለቲካ ውስጥም ሰርገው ገብተዋል ማለት ነው። ከዚህ በፊት ወሃቢያ የሚባለው የእስላም ድርጅትም እንደዚሁ ሲያስብ ነበር። ሐሳቡ የነበረው ይሄ ነበር። እስላማዊ እናደርጋታለን ኦሮሚያን የሚል ሐሳብ የነበራቸው ጤነኛ ሙስሊሞች አብረው የኖሩ በጣም ስለ ቤተክርስቲያን የሚጨነቁ ሙስሊሞች እንዳሉ ሁሉ ማለት ነው። አንዳንድ አሸባሪዎች ከአሸባሪ ጋር ሆነው ቤተክርስቲያን ለማጥፋት የሚሰሩ እንደነበሩ እናቅ ነበር። አሁን ደግሞ ፕሮቴስታንቱ ተነስተዋል ማለት ነው። ፕሮቴስታንቶቹም እንደዚሁ ነው አሁን ሐሳባቸው። ስለዚህ በየትኛው ሂሳብ ስሌት ነው የኦሮሞ ኦርቶዶክስ ሆነ አንገትህ ላይ ማህተብ አስረህ እንዴት ነው ዘር ልትቆጥር የምትችለው? ፕሮቴስታንት ውስጥ ብትሄድ ዘር የሚቆጥር አታገኝም። አንድ ላይ ያመልካሉ። ቋንቋ አይጠይቁም። ሙስሊሞቹ ጋርም እንደዛ ነው። እኛ ቤት ውስጥ ግን ቋንቋ እንድትጠይቅ ዘርህን እንድትፈልግ ትደረጋለህ። ያ ማለት ቤተክርስቲያንን ለማመናመን ቤተክርስቲያንን ለማጥፋት ከኦሮሚያ ምድር ላይ ለማጥፋት የሚሰራ ነው። ይሄ ደግሞ የማይሆን ነው። አባቶቻችን ስንት ዋጋ የከፈሉ ናቸው። ስንት ዋጋ የቤተክርስቲያን አባት እንኳን ሳይሆኑ እንደነ ገረሱ ዱኪ አይነቶች ወደ 17 ቤተክርስቲያን በኦሮሚያ ምድር ላይ አስፋፍተው በራሳቸው የሰሩልን ናቸው። የነሱ ደም ራሱኛን ይጠይቀናል። አቡነ ጴጥሮስ ስንት ዋጋ ከፍለውልናል ለኛ ለኦርቶዶክሳውያን ለኦሮሞ ኦርቶዶክሳውያን እምነታችን ላይ ጠንካራ እንድንሆን ነው የተሰራው። ዛሬኛ ልንሽለጠለጥ ዛሬኛ ዋጋ ቢስ ልንሆን አይገባም። በደንብ የአባቶቻችንን ፈለግ መከተል መቻል አለብን ብዬ አስባለሁ። ይሄ ደግሞ የሚሆነው እኛ ከዘር ቆጠራ ውስጥ መውጣት መቻል አለብን። ፖለቲካው ለኛ የሚሆን አይደለም። ፖለቲካው የአሁኑ ፖለቲካ ቤተክርስቲያንን የሚያጠፋ ነው። ቤተክርስቲያንን የሚጋፋ ነው። ቤተክርስቲያንን የሚዋጋ ነው። ስለዚህ ለሃይማኖታችን የምናስብ ከሆነ ከእንደዚህ አይነት ቦታ ላይ መራቅ መቻል አለብን እላለሁ። አመሰግናለሁ። ወንድማችን እናመሰግናለን። አንዳንዶቹ እንግዲህ የኢትዮጵያ ነዋሪ ሆነው የሚቆረቆሩት በሌላ አካባቢ በእምነት ለሚመስላቸው በፊሊስጤምም በሌሎችም አካባቢ ላሉ ሰዎች ሲቆረቆሩ ለምን እነዛ ሰዎች ይጨፈጨፋሉ ያሉ ድምጻቸውን ሲያሰሙ እንታያለን። እኛ ደግሞ አሁን ላይ በኢትዮጵያ ሀገራችን ኦርቶዶክሳን በዚህ መልኩ የተባላን ኦሮሞ፣ አማራ፣ ትግሬ እንደዚህ የተባለን በጣም ብዙ ችግሮች እየፈጠርን እንገኛለንና እንደዚህ በማድረጋችን ደግሞ ቤተክርስቲያናችን አሁን ላይ መከራና ችግር እንደገጠማት ያየን እንገኛለን። ሁላችንም ኦርቶዶክሳዊ ሆነን ዘር የምናመልክ ሰዎች ግን ማወቅ ያለብን ነገር ምንድነው? አሁን ላይ ቤተክርስቲያን እንደሚያቃጥሉ እንደ ዋሃቢዮች ኦርቶዶክሳውያን እንደሚገሉ እንደሚያርዱ ሰዎች ከነዛ ሰዎች ተለይተን እንደማንታይ ልናውቀው ይገባል። እነርሱም ቤተክርስቲያን ነው ያፈረሷት የሚገኙት፣ ኦርቶዶክሳውያን ነው እየገደሉ የሚገኙት። እኛም ደግሞ ኦርቶዶክሳዊ ነን፣ ግን ደግሞ ከኦርቶዶክሳዊነታችን ይልቅ ዘራችን ያስቀደም ስለሆነ ቤተክርስቲያንን ያፈረስናት ኦርቶዶክሳውያንን ደግሞ በዚህ መልኩ እያሳቀቅን
ከቤተክርስቲያን እያስወጣ እንደሆነ ልናውቀው ይገባል። ከመቼውም ጊዜ በላይ ሁላችንም ኦርቶዶክሳውያን ልነቃ ይገባል። ለምድራዊ ዘር ሳይሆን ለሰማያዊ ዘር እንግዲህ ራሳችን ልናዘጋጅ ይገባል ያለ ወንድማችን መልእክቱን እያስተላለፈልን ይገኛል። ሁላችንም በእንዲህ አይነት ነገር እንንቃ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም ትልቅ ታሪክ እንደተሰራ እየሰማን እንገኛለን። ይህም ታሪክ ደግሞ የተሰራው በእኛው በኦርቶዶክሳውያን ቲክቶክ ባሉ ሰዎችና በዩቲዩብ በምናውቃቸው ሰዎች እንደሆነ ሶሻል ሚዲያ ላይ ያየን እንገኛለን። ወደ ጎንደር አካባቢ ሂደው እንግዲህ ወንድሞቻችን ለደብረ ምጥማቅ ማርያም 62 ሚሊዮን ብር በ3 ቀን ላይ እንዳሰባሰቡ ያየናቸው እንገኛለንና በጎንደርም በጣም ትልቅ አቀባበል ተደርጎላቸው እጅግ ትልቅ ታሪክን ሰርተዋል። በሽኝት ፕሮግራም ላይ ወንድሞቻችን እነ ነጋሽ የተናገሩት ነገር እጅግ በጣም መነጋገሪያ ሆኗል። እሱን ሰምተን እንመለስ። ብፁዓን አባቶቻችን እባካችሁ አግዙን። እቺ ቤተክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እቺን ቤተክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ እየተመጥቄ ነው ለምናችሁ እባካችሁ እቺ ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የማጸናችሁ። እቺ ቤተክርስቲያን አደራችሁን ላለው ቤተክርስቲያን ብዙ ፈተና አለባት፣ ብዙ መከራ አለባት። ያን መጋፈጥ ያን ማለት ዋጋ ያስከፍላል። ስለዚህ እኛ ላንፈራ እንችላለን፣ እኛ ላንሰጋ እንችላለን። ነገር ግን ቤተሰብ የሚባል አለ፣ ምን የሚባል አለ። ያን ሁሉ ሂደት አልፎ ነው እዚህ የሚደረሰው። ከዛ ባለፈ ዛሬ የማርያም ወርቅ ለኔ እውቅና እንዲሰጠኝ ምክንያት ሆኗል። ግን የማርያም ወርቅ 9 ዓመት በሙሉ የታሰረ ልጅ ነው በቤተክርስቲያን ጉዳይ ስልጤ ውስጥ ማለት ነው። ስለዚህ አብዛኛው በአንድም ሆነ በሌላ ዋጋ የከፈለ ነው እዚህ የተሰበሰበው። በዛ በነበርንበት የእስር ቤት ውስጥ በጣም ከፊት ሆነው ወተንም ድጋሜ እንደገና እንድንበረታ ያደረጉት የመጀመሪያዎቹን ድርሻ የሚወስዱት እግዚአብሔር በሚያውቀው ኦርቶዶክሳውያን ሚዲያ ላይ ያሉ ወንድሞቻችን ናቸውና ይህ ሽልማት በሚዲያው ያላችሁ በየትኛውም በዩቲዩብም በፌስቡክም በቲክቶክም ያላችሁ እውነቷን መናገር ልጆች ደፍረን ወተን ስንታሰር አባቶች ዝም ባሉበት የሚዲያ ባለሙያዎች ቢያንስ ህመማችንን ስላሰማችሁልን እንደ ውለታም እንደ ሽልማትም ስለምንቆጥረው ይሄ ሽልማት ለእናንተ ይሁንልን። ወንድሞቻችን እንግዲህ እንደሰማችኋቸው ነው። በዚህ መልኩ እንግዲህ የገቢ ማሰባሰቢያውን ካጠናቀቁ በኋላ ነያያም ነነጋሽም ወንድማችንም መልእክታቸውን ያስተላለፉ ይገኛሉ። አብሶ ደግሞ ወንድማችን ያያዘልደታ የተናገረው ነገር አሁንም ቢሆን ሁላችንም ኦርቶዶክሳውያን የምናስተላልፈው ነገር ነው። ባካችሁ አባቶቻችን አሁን ያለውን የቤተክርስቲያን መከራና ፈተና አይታችሁ ከፊት እንድትቆሙ ስንል ሁላችንም ኦርቶዶክሳውያን በዚህ ጥሪያችን እናሰማለን። ወንድሞቻችን ሶስቱም የተናገሩት በንግግራቸው እንግዲህ በእስር በጣም ብዙ ጊዜ ስለ ቤተክርስቲያን በመናገራቸው ታስረው የነበሩ ሰዎች ናቸው። ነጋሽን ማይታቸዋል። ነጋሽ እንዲሆን በንግግሩ እሱ ሲታሰር እንግዲህ ማንንም አባት ድምጹ እንዳላሰማለትና ድምጽ ሲያሰሙ የነበሩ የሚዲያ ባለሙያዎች እንደሆኑ የተቀበለውን ስጦታ እንዲያውም ለሚዲያ ባለሙያዎች በዚህ መልኩ በክብር እየሰጠ እንደሆነ እያየነው እንገኛለን ማለት ነው። ወንድማችን ነጋሽ አሁንም ቢሆን እጅግ በጣም እኛም እናመሰግናለን ብለናል። ሁላችንም ኦርቶዶክሳውያን ግን ከመቼውም ጊዜ በላይ ቤተክርስቲያናችን መከራ ላይና ፈተና ላይ እንደሆነች ልናውቀው ይገባል። አባቶቻችንም እንዲያው ባካችሁ አሁን ያላችሁበትን የዝምታ ጊዜ ትታችሁ ለቤተክርስቲያን ከፊት እንድትቆሙላት ስንል ሁላችንም ኦርቶዶክሳውያን በዚሁ መልእክታችን እናስተላልፋለን። ወንድሞቻችን እህቶቻችን ግን በጎንደር ሂደው ለ3 ቀናት እንግዲህ በዚህ መልኩ ትልቅ ታሪክን ሰርተው ተመልሰዋልና በዚህ የተሳተፋችሁ እህት ወንድሞቻችን አሁንም ቢሆን እግዚአብሔር ያክብራችሁ። ከዚህ በላይ የምታገለግሉበትን እድሜ እግዚአብሔር ይጨምርላችሁ እንላለን። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ቤተሰቦቻችን ቪዲዮአችን እንቀጥላለን። እግዚአብሔር ያጣንበትን ቦታ መልሰን እንድናገኘው ንስሐን አዘጋጅቶልናል። ጸጋችን የተገፈፈው የቱ ጋር ነው? የት ጋር ነው የወደቅሽው እህቴ? የልጅነት ዝማሬሽ የቱ ጋር ነው ተገፎ የጠፋው? ከበሮ ይዘሽ ታቦት ስሸኝ የነበርሽው ልብስሽን አውልቀሽ ከርቀት ተመልካች ያደረገሽ የቱ ጋር ወድቀሽ ነው? የት ጋር ነው የወደቅከው? ጥሩ ሰንበት ተማሪ እንዳትሆን መቅደሱ ውስጥ ቆመ የመቅደሱን ቆሻሻ እየጠረክ ያንተንም ቆሻሻ በንስሐ እየጠረክ እንዳትኖር የት ጋር ነው የወደቅከው? የት ጋር ነው ያቋረጥነው የልጅነት ቁርባናችን?
የት ጋር ነው? ሁላችንም እኮ ቆራቢዎች ነበር። ለምንድን ነው ያቋረጥነው? ከወዴት እንደወደቅክ አስብ። እግዚአብሔር እንደተለየን አላወቅንም እኮ። ሶምሶን እስራኤል ነፃ እንዲወጣ እግዚአብሔር ኃይል ሰጥቶት የነበረ ሰው ነው። መሳፍንት 13 እስከ 16 ያለው የሶምሶን ታሪክ ነው። መሳፍንት 16 ቁጥር 20 ያሳዝናል። ሶምሶን የደሊላ ጭን ላይ ወድቆ ፀጉሩን ተላጨ። ፍልስጤማውያን ሲመጡበት ኃይል አነሰው። ሶምሶን ይላል ወድቆ ነበር። እግዚአብሔር እንደተለየው አላወቀም ነበር። እንደ ቀድሞው አደርጋለሁ አለ። እግዚአብሔር ተለይቶታልና አልቻለም። እግዚአብሔር ተለይቶናልና ጾሙን አልቻልነውም፣ መዝሙሩን አልቻልንም፣ ይቅርታ ማድረግ አልቻልንም፣ የዚህን ዓለም ውጣ ውረድ መቋቋም አልቻልንም። እግዚአብሔር ተለይቶናልና ከወዴት እንደወደቅክ አስብ፣ ንስሐ ግባ። የት ነው የወደቅከው ይላል እግዚአብሔር ይፈልጋል። አይቴሃለሁ ከአዳም አዳም ሆይ የት ነህ? የት ነህ ይላል እኮ እግዚአብሔር ይፈልጋል። አንተን ካገኘ በኋላ ወንድምህስ የት ነው? ለቃየል አቤል የት ነው አለው። ለአዳም አንተ የት ነህ አለው። ሁለቱም ጥያቄ የነፍስ ጥያቄ ነው። ራስህ ካልተነሳ አትድንም፣ ወንድምህንም ካላነሳው አድንም። ክርስቲያን ራሱ ድኖ ሌሎችን የሚያድን ነው። እኛ ግን ተላላፊ በሽታዎች ነን። ዋሽተን ቀላምደን የከበርንበትን መንገድ ነው የምናሳየው። እግዚአብሔር የሚገኝበትን መንገድ አናሳይም። እግዚአብሔር በሽታዎች ከመሆን ይሰውረን ሁላችንም። ስለዚህ ወንድም የት ነው? አንተ የት ነህ ይላል። ሲፈልገንስ አልዓዛርን ወዴት አኖራችሁት? ዮሐንስ 11:34 መምህራችን እጅግ በጣም እናመሰግናለን። የአገልግሎት ዘመኖትን የሚያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሶሻል ሚዲያ ላይ መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል የኢትዮጵያ ባንዲራ ሊቀየር ነው የሚሉ ነገሮችን ሰምታችኋል ብዬ ተስፋ አድርጋለሁ። ግን ደግሞ ይህንን ነገር ደግሞ አስመልክቶ በፕሮቴስታንት ያሉ ፓስተር ነን ነቢያት ነን የሚሉ ሰዎች ደግሞ ትንቢት ተናግረን ነበር እያሉ የተናገሩ ይሰማናቸው እንገኛለን። የባንዲራውን መቀየር እስኪ አንዲት ሴት ላሳያቸው። በኢትዮጵያ ባንዲራ ላይ ያለው ኮከብ ተነስቶ እግዚአብሔር በዛ ምትክ እርግብ ይሆናል ብሎኛል። የዛሬ 4 ዓመት እግዚአብሔር በራእይ አንድ ነገር አሳየ። ኮከቡ ላይ በኢትዮጵያ ሕዝብና በምድሯ ላይ ባሉ የኢትዮጵያ ማንነቶች ላይ በጨለማው ዓለም የተገቡ አግሪመንቶችን አሳየኝ እና እነዚህ የተገቡ ኪዳኖች በዲመን ዓለም ላይ ኪዳኑ እንዲጸና ኮከቡ የኢትዮጵያ ባንዲራ ላይ ተቀምጧል። ይሄ ኪዳን የ666 መንፈስ በኦፊሻል መንፈስ የሚሰራበት ነው። ልክ ይሄ ኮከብ ሲነሳ ኪዳኑ ይፈርሳል አለኝ እግዚአብሔር። በዚህ መልኩ ደግሞ የሐሰት ነብይ ትንተና ያው የኮከቡ ወጥቶ እርግብ ነው የሚደረግበት ያለች የሰማናት እንገኛለን። እንዲህ አይነት ሰዎች ግን እንደው ትንቢት ተናገርን የሚሉት ነገር አሁን ላይ ያለው መንግስት አብሶ ከፕሮቴስታንት ፓስተሮችና ነቢያቶች ጋር እጅግ በጣም ጥልቅ የሆነ ቁርኝነትን ስላለው ያሰበውን ነገር ቀድሞ ስለሚነግራቸው ወጣው በዚህ መልኩ ትንቢትን ተናገርነ፣ ባንዲራው እንደዚህ ሆነ፣ የ666 መንፈስ ነው እያሉ እየሰማናቸው እንገኛለን። የ666 መንፈስ የምናየው ከባንዲራው ላይ ሳይሆን የምናየው ከልጅቱ ላይ ነው። የ66 መንፈስ እኮ አጋንንት ነው፣ ሌላ እኮ አይደለም አይደል? አጋንንት ደግሞ ያላዩትን ያልሰሙትን ትንቢት ያልተናገራቸውን ነገር ደግሞ አይተናል ሰምተናል ብሎ የሐሰት ምስክርነትን ደግሞ እንደሚሰጡ የሚታወቅ ነገር ነው። የ666 መንፈስ የምናየው ከልጅቱ ላይ ነው እንጂ ከባንዲራው ላይ እንዳልሆነ ሁላችን እናውቀው ይገባል። እንዲህ አይነት ነገሮችን ግን ስናይ እኛ ኦርቶዶክሳውያን አይቺ ሰው ትንቢትን ተናግራ ነበር እንደዚህ ነበር የምንል ሰዎች ካለን እንደዚህ የሚሆንበት ምክንያት ምንድነው? ባንዲራው በአንድ ቀን ውይይት የሚቀየር አይደለም። መንግስት ፕሮግራም አድርጎ ከ3 ከ4 ዓመታት በፊት ይህ ባንዲራ ይቀየራል ከዚህ ዓመት በኋላ ይላል። እንዲህ አይነት ፓስተሮችን ነቢያቶችን ይሰበስብና ያከፋፍላቸዋል ማለት ነው ትንቢት እንዲናገሩ። ያ ነው የተሰራ የሚገኘው ነገር ለማለት ነው። ይህን ሰሞን ደግሞ የኢትዮጵያ ባንዲራ ሊቀየር ነው የሚሉ አጀንዳዎች ስለበዙ ነብይ ነኝ የምትለው ሰው ደግሞ በዚህ መልኩ ታይቶኛል እንደዚህ ሆነ የአጋንንት መንፈስ የ666 መንፈስ እያለች የማታውቀውን ነገር በዚህ መልኩ ስዘባርቅ ነው እያየናት የምንገኘው ለማለት ነው። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንዲህ አይነት ሰዎችን ስታዩ ግን ትንቢት አይተው ሳይሆን መንግስት ነግሯቸው እንደሆነ እንድታውቁት ብዬ ነው ይህን ቪዲዮ ያመጣሁት። እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። ቁልቢውን ገብርኤል ልጓዝ ነበረ። ሸንኮራ ዮሐንስም አልቀረም። የዛን ጊዜ ግን እንሄዳለን። በቃ ቤተክርስቲያን እንሳለምና ፈታ ብለን ጠጥተን ሰክረን እንመጣለን። ወንጌል አላወቅኩም ነበር ይላል። መች ቤተክርስቲያን አለህና አንተ? ራሳችን ባጠፋነው ጥፋት ቤተክርስቲያን እንወቅሳታለን። ደግሞ ማናፍረው እኮ ሚዲያ ላይ ወጥተን ደግሞ ቤተክርስቲያን እንሳደበው። ወንጌል አልተማርኩም። እኔ ሐዋሳ ገብርኤል ብዙ ጊዜ ሄጃለሁ። አንድ ቀን ሰብኬ አላውቅም። የት አለህ አንተ? ናይት ክለብ ሜዳ አለባት ለቤተክርስቲያን። መቅደሷ እኮ ይሄ ነው። በዓሉ የሚከበረው ቤተክርስቲያን ውስጥ ነው። ቅዳሴ ያለው ቤተክርስቲያን ውስጥ ነው። ታቦቱም ያለው ቤተክርስቲያን ውስጥ ነው። ገብርኤልም እኮ እንባህን የሚያብሰው ቤተክርስቲያን ውስጥ እኮ ነው። ስትማጸነው እኮ ነው። ቤቱ መገኘት አለብን ኦርቶዶክሳውያን።
በዓሉ የኦርቶዶክስ ከሆነ መከበር ያለበት ኦርቶዶክስ ቤተክርስቲያን ውስጥ ነው። እኛ እየጨፈርን እኛ እየደነስን እኛ እየሰከርን እንዴት ገብርኤል ይስማን? እንዴት ሀገራችን ሰላም ትሁን? እንዴት ቤተሰቦቻችን ይባረኩ? ደግሞ የምታመካኘው በገብርኤል ነው። ገብርኤልን የምትወደው ከሆነማ ጠዋት አስቀድሰ ስጋው ደሙ ተቀበል። ቂርቆስን የምትወደው ከሆነማ አስቀድሰ ስጋው ደሙ ተቀበል። እግዚአብሔር የሁላችን መጨረሻ ያሳምርልን። ወስብሐት ለእግዚአብሔር። አሜን። እግዚአብሔር የሁላችን መጨረሻ ያሳምርልን። መምህራችን እውነት ነው። እንግዲህ አንዳንድ ከኦርቶዶክስ የወጡ ሰዎች ምስክርነት ሲሰጡ ሰምታችኋቸው ከሆነ ድሮ በኦርቶዶክስ ቤት ሳለን እንደዚህ ነበርን፣ በቤተክርስቲያን የሆነ ጉዞ ሂደን ስንጠጣ እንደዚህ ስንል ሰክረን፣ አሁን ላይ ደግሞ ኢየሱስ ክርስቶስ ተገልጦልን ወንጌል ገብቶን አይነት ሐሳብን ሲናገሩ እየሰማናቸው እንገኛለንና አሁንም ቢሆን ሁላችንም ኦርቶዶክሳውያን ልናውቀው የሚገባ ነገር ምንድነው? ቤተክርስቲያን ስንሄድ ዓላማችን ቤተክርስቲያን መሆን ያለበት ንግስም ከሆነ በዛ ቤተክርስቲያን ሂደን እግዚአብሔርን በስርዓት አገልግለን አመስግነን ወደ ቤታችን ልንመለስ ይገባል እንጂ ቤተክርስቲያን በዚህ በንግስ ቦታ መጣችሁ ጨፍሩ ጠጡ እንደዚህ በሉ አትልም። ግን ደግሞ የኛን ስተት እያመጣን ከቤተክርስቲያን ላይ የምንለጥፍ ሰዎች በጣም ብዙ ነንና አንዳንድ ከኦርቶዶክስ የወጡ ሰዎች በእንዲህ አይነትም ጉዳይ እንዲህ አይነት ነገርን ስለሚናገሩ ነው መምህራችን ዘማርያም ይህንን ነገር አንስተው እየነገሩን የሚገኘው ማለት ነው። ከዚህ በፊት አንድ ቪዲዮ አሳይቻችሁ ነበር። አንድ መነኮስ ነኝ ያለ ሰው በዮናታል ፕሮግራም ላይ መልካም ወጣት ላይ ቀርቦ እንግዲህ እኔ መነኮስ ነኝ በአንድ ገዳም ውስጥ መነኮስ ከዛ በኋላ ንግስ ነው የምንሄደው የሆነ ቦታ ንግስ እንሄዳለን ከዛ ደግሞ ሌላ ሀገር ደግሞ ንግስ አለ ተብሎ ደግሞ የ3 የ4 ቀን ጉዞ እንሄዳለን እያለ ሲናገር ሰምተነዋል። ይህ ሰው ግን እውነተኛ መነኮስ ከሆነ መቀመጥ ያለበት በአንድ ገዳም መሆን አለበት እንጂ በዚህ መልኩ ሰው ከመነኮሰ በኋላ ንግስ ለንግስ መዞር አይደለም። በአንድ ገዳም ቁጭ ብሎ በዛ ገዳም የሚሰጡ ትምህርቶችን ይከታተላል፣ በጸሎት ይተጋል፣ የሚሰሩ ስራዎችን ይሰራል እንጂ ንግስ ባለበት ሁሉ መንከራተቱ ይህ ሰው እውነተኛ መነኮስ እንዳልሆነ ግን ደግሞ በእንዲህ ከፕሮቴስታንቱ ሆነው እንዲህ አይነት ምስክርነትን የሚሰጡ እንደዚህ ድሮ በቤተክርስቲያን ሳለነ ተንዘላዘልነ ሰከርነ የሚሉ ሰዎች ድሮ ኦርቶዶክስ እንኳን ከሆኑ የራሳቸው ስተት ነው እንጂ የቤተክርስቲያን ምንም አይነት ጥፋት እንዳልሆነ ልናውቀው ይገባል። ይህንን ነገር ሁላችንም ኦርቶዶክሳውያን ትኩረት ልንሰጥበት ይገባል ለማለት ነው። መምህራችን ዘማርያም እግዚአብሔር አገልግሎት ዘመንህን ያርዝምልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ቅድም በመግቢያ እንደተናገርኩት መምህራችን ዲያቆን ሄኖክ ኃይሌ ያለቀሰ ያስተማረው ትምህርት አለና ሲያስተማረው ትምህርት ምንድነው አንዴ ላሰማችሁ። እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ እና ክርስቶስ ያለቅሳል። በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር እላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለ ነው ግን የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋልና አዘን እንዴት ይቅር አይሉኝም እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። መምህራችን እጅግ በጣም እናመሰግናለን። በዚህ መልኩ እንግዲህ በእንባ አስተምረውናል። ሁላችንም ኦርቶዶክሳውያን ኃጢአተኛ ነኝ በደለኛ ነኝ ብለን ከቤተክርስቲያን መራቅ እንደሌለብን እግዚአብሔር ይቅር ባይና ቸር አምላክ እንደሆነ አውቀን በንስሐ ታጥበን ወደ እርሱ እንድንቀርብ ብለው በዚህ መልኩ በእንባ አስተምረውናል። እግዚአብሔር አገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ ከነበሩ ጉዳዮች መካከል ትንሽ ጠፋ ብለን ስለነበር ነው ይህ ቪዲዮ ትንሽ ዘግየት ብንልም እናንተ ማየት አለባችሁ ብለን ያመጣ ነው። ታድሶንን ብለዋል ከቤተክርስቲያን ወጣዋል። ግን ደግሞ ከቤተክርስቲያን ወጣው ስርዓተ ቅዳሴን እየፈጸሙ ያየናቸው እንገኛለንና እስኪ ቪዲዮውን ትንሽ ሰከንድ አይተን ያማስተያየት የምንሰጥበት ይሆናል። አሐዱ እነዚህ ሰዎች እንግዲህ በዚህ መልኩ ቅዳሴ እየቀደሱን ያየናቸው ከቤተክርስቲያን ውጭ ናቸው። ቤተክርስቲያን መታደስ አለባት ብለው ራሳቸውን ያደራጁ ማህበረ አሃው ያሉ ራሳቸውን የሚጠሩ ሰዎች ናቸውና ይህንን ሰሞን ደግሞ በዚህ መልኩ ቅዳሴ እንደጀመሩ እያየናቸው እንገኛለን። ቅዳሴውን ደግሞ በምን መልኩ እንዳደሱት አናቅም። ግን ደግሞ በልተው እየቀደሱ በልተው ያስቀደሱ ሊሆን ይችላል። ያንን ነው መሰለኝ ተሐድሶ ብለው እየጠሩ የሚገኙትና ይህ አይነት ሰዎች ከቤተክርስቲያን ሲወጡ ምንም ነገር ከቤተክርስቲያን አያስፈልግም ብለው ነው ተራምደው ወጣው ነበር። አሁን ላይ ደግሞ አንዱን ጥለው አንዱን ደግሞ
ደግሞ አንጠልጥለው ይዘው ወጣው ቅዳሴ እየቀደሱ ያያናቸው እንገኛለንና እንደው በዚህ ቤት የምትገኙ ሰዎች እባካችሁ ወደ እውነተኛው መንገድ ተመለሱ። ያላችሁበት መንገድ አሁንም ቢሆን ልክ አይደለም። ተሐድስ ሆነን ብላችሁ ከቤተክርስቲያን ወጣችኋል፣ ግን ደግሞ ምንም ያደሳችሁት ነገር እንደሌለም ደግሞ እያየነው እንገኛለን አይደል? እንደው ዘመናችሁ በሐሰተኛው መንገድ ከሚያልፍ ወደ እውነተኛው መንገድ ተመልሳችሁ ወደ ክርስቶስ እንድትቀርቡ ስንል አሁንም ቢሆን ጥሪያችንን እናስተላልፋለን። በዚህ በተሐድሶ ቤቱ ናችሁ ግን የኦርቶዶክስ ተዋሕዶ ቤተክርስቲያንን አለቅ ያላችሁ መዥገር የሆናችሁ ሰዎች ግን ቤተክርስቲያናችንን ለቀቅ እንድታደርጉልን ስንል እኛ ኦርቶዶክሳውያን በዚህ መልእክታችንን እናስተላልፋለን። እስኪ በዚህ ቪዲዮ ላይ እናንተም ያላችሁን አስተያየት ኮሜንት ላይ ጻፉልን። ቅዳሴ በዚህ መልኩ ጀምረዋል ለማለት ነው። እንቀጥላለን ቪዲዮአችን። በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው 3 ነገሮች ናቸው። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ተጠቀሙበት እንጂ ብታጡትም አትዘኑበት። 3ቱን ነገር አንደኛው ገንዘብ ነው። ገንዘብ የሚፈልግ ሰው መጨረሻ ላይ ገደል ከቶት ነው የሚሄደው። ደስታ የለውም፣ እርካታ የለውም፣ በቃኝ የለውም። ሁልጊዜ ማዘን ነው። በነገራችን ላይ በምድር ላይ ትልቁ ሀዘንተኛ ሀብታም ነው ድሃ? በምድር ላይ ትልቁ ሀዘንተኛ ሀብታም ነው ድሃ? ሀብታም ነው። እንደው አባ መቼም ይሄን ለማለት ፈልጎ ነው ብላችሁ ነው ለመደገፍ ነው? ሀብታም ነው ድሃ ነው ሀዘንተኛ? ለምን ይመስላችኋል? ሀብታም ነው ሀዘንተኛ። ስለዚህ ሰሎሞን ምን አለ መሰላችሁ? የድሃ እንቅልፉ ጤና ነው አለ። የድሃ ምንድን ነው እንቅልፉ? ምንድን ነው? እንዴት ነው? የባለጸጋሳ ጤነኛ እንቅልፍ የለውም። እንዴት? አንደኛ ይሄኛውን ሀብቴን እንዴት ላድርገው፣ ይሄኛውን እንዴት ላድርገው፣ ለዚህኛው ካምፓኒ ማንን ኃላፊ አድርጌ ልሹመው፣ የሂሳብ ባለሙያ ማንን ልምረጥ፣ እንትኑን እንዴት ላድርገው። እንደገና ደግሞ እገሌ የሚባለው ነጋዴ ሰሞኑን የበለጠኝ ለምንድን ነው? ጥሩ ንግድ እየገባለት ነው፣ የእሱ ገበያ ደምቋል፣ ምን ይሻለኛል? ጭንቅ ሲቋጥር ሲፈታ ሌሎች ነገር። ሰሞኑን ደግሞ የመንግስት ግብር ጨመረ። እንዴት ነው ደግሞ? ይጨነቃል። መከራው እናቴ ያዝናል። ዳሳ ባለሙያ አይመድብ፣ ማናጀር አይቀጥር፣ እንትኑን የት ልጣለው አይል፣ ኦዲት እደረጋለሁ አይል፣ ቫት ጨመረ አይል። መምህራችን እጅግ በጣም እናመሰግናለን። 3ቱ ወደ እሳት የሚያስገቡን ነገሮች እነማን ናቸው ብለው እንግዲህ ከነዚህ ነገሮች እንድንርቅ እጅግ በጣም ደስ የሚል ትምህርትን አስተምረውና ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። የዛሬ ቪዲዮዎቻችን እነዚህ ሊመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ጥያቄው ትንሽ ብትሆንም የ200 ብር ካርድ ታሸልማለች። ጥያቄውን ተሳተፉ። ወደ ጥያቄው እንሄዳለን። የዛሬው ጥያቄያችን በሕይወት እያሉ በእግዚአብሔር ከተወሰዱ በብሔረ ሕያዋን ካሉ አባቶች ውስጥ የሆነው የትኛው ነው? ሀ ሄኖክ፣ ለ ዮሴፍ፣ ሐመርኋ ማቴዎስ፣ መ ማቱሳላ። የዛሬ ጥያቄያችን እጅግ በጣም ቀላል ነው። ሁላችሁም ልትመልሱት ይገባል። መልሱን ኮሜንት አድርጉ። የመለሱ ሰዎችን ሰብስበን እጣውጠን ቀጣይ ተሸላሚው አሸናፊው ማን እንደሆነ የምናሳውቅ ይሆናል። ይህንን ሰሞን ትንሽ ጠፋ ብለናል ብዬ እንግዲህ ቅድም ነግሬያችሁ ነበር። በአንዳንድ ጉዳዮች ምክንያት በመጥፋታችን ምክንያት ደግሞ ዩቲዩብ ቪዲዮውን ለሌሎች ሰዎች የማዳረስ አቅሙን ዝቅ ስለሚያደርገው ሁላችሁም ይህንን ቪዲዮ ላይክ አድርጉት፣ ለወዳጅ ዘመዶቻችሁም ሼር አድርጉት። ለዚህም ቻናል አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አትወልጎሎበታል ብለህ ለዚህ ያደረስከኝ